ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ ይህ ኢቨንት እንግዲህ ኤክስቴንድ እያደረግን እያራራቅን ነው። አሁን ደግሞ በጣም ደስ ብሎኛል። Guys, ጋሽ ሰሎሞን መጥተዋል እንግዲህ በዚህ ማን ነው ይመጣው? እኔ አመጣዋለሁ ራሴ እጁን ይዤ አመጣዋለሁ። በተለያዩ የፊልም ስራዎች የቲያትር ስራዎችና የማስታወቂያ ስራዎች የምናውቀው አርቲስት ሰለሞን ተካ በኢትዮጵያ ብሔራዊ ቲያትር ላለፉት ረዘም ላሉ ጊዜያቶች የተለያዩ ቲያትሮችንም በመጫወት ይታወቃል። በብዙ ስራዎቹ እናውቀዋለን። ዛሬ ከቤተሰቡ ጋር ተገኝቷል። በተለይ ቀደም ብሎ እንደምታውቁት ብሩክ ሪል ስቴት ቻሌንጅ ተጀምሮ ነበር በታዋቂው ቲክቶከር አዶናይ አማካኝነት። እንግዲህ 1.5 ሚሊዮን የብሩክ ሪል ስቴት በተለይ ቲክቶክ አካውንቱ ከደረሰ መኪና እንሸልማለን ባሉት መሰረት ከ1 ሚሊዮን በላይ ስለደረሰ ቃል በገቡት መሰረት ለተወዳጁ አርቲስት ሰለሞን ተካ ዛሬ የመኪና ርክክብ እናደርጋለን። እጅግ ዘመናዊ የቢዋይዲ ኤሌክትሪክ መኪና የርክክብ ስነ ስርዓት ነው የምናደርገው። በድጋሚ ክብራትና ክብራን የአርቲስት ሰለሞን ተካ ቤተሰቦች፣ ጓደኞች፣ የሙያ አጋሮች እንኳን ደስ ያላችሁ እንላለን። ብሩክ ሪል ስቴት እንደሚታወቀው ብሩክ ሆልዲንግ ግሩፕ ውስጥ ድርጅቱ ሆኖ በዱባይ ውስጥ መቀመጫውን አድርጎ ቤት ንብረት ገዢዎችን ሻጮች ጋር በተሳለጠ መንገድ ሂደቱን የሚያሳልጥ ንብረቶችን ብቁና ልምድ ባላቸው ባለሙያዎች በማስተዳደር ለደንበኞች ወቅታዊና አትራፊ የሚሆኑ የኢንቨስትመንት በማፈላለግ በማቅረብና የምክር አገልግሎት የሚሰጥ በመላው ዓለም ተደራሽነቱን እያሰፋ የሚገኝ ግንባር ቀደም ድርጅት ነው። ድርጅቱ የመኖሪያ ቤቶች እንዲሁም የንግድ ቤቶችና ደንበኞችን የሚያቀርብ ሲሆን ይህም ከሪል ስቴት አልሚዎች ባለው የጠበቀ ግንኙነት በተለይ ደግሞ በሙያተኞች ከፍተኛ ልምድ ባካበቱ ባለሙያዎች በመታገዝ ተመራጭ ለመሆን ችሏል። መቀመጫውን ዱባይ ያደረገው ብሩክ ሪል ስቴት በዘርፉ ታማኝነትና ቅልጥፍና በጠንካራ የስራ ባህል የክፍያ አማራጮች ያሉት ሲሆን የተለያዩ ወቅታዊ ደንበኞችን ተጠቃሚ በማድረግ እድሎች ላይ ትኩረት አድርጎ የሚሰራ ድርጅት ነው። ከዚህም በተጨማሪ ብሩክ ሆልዲንግ ግሩፕ ውስጥ የተካተቱ የተለያዩ አገልግሎት የሚሰጡ ተቋማት አሉ። ከነዚህ መካከል ብሩክ ሊሞዚን በየትኛውም በተለይ ደግሞ በተባበሩት አረብ ኤምሬትን ጨምሮ በተለያዩ ዓለም የሚመጡ ደንበኞችን ዱባይ ውስጥ ላሉ ደንበኞች ዘመናዊና ቅንጡ መኪኖች በማቅረብ የትራንስፖርት ችግሮችን በሚፈታ መልኩ ምቹና የተንደላቀቁ በተለይ ደግሞ ሁኔታ አገልግሎት የሚሰጡ ከዚህም በተጨማሪ በሆልዲንግ ግሩፕ ውስጥ የኮፊ አገልግሎት በተለያዩ ቦታዎች ላይ ቢች ዳር በተለይ ደግሞ አረፍ ብለው በተለያየ አካባቢ መጥተው
ዱባይ ላይ ለሚዝናኑ እንግዲህ የረፍት ጊዜያቸውን ቆንጆ እንዲያሳልፉ በማድረግ የመዝናኛ ቦታዎችንም በመፍጠር የህብረተሰቡን ፍላጎት እያሟላ በማርካት ላይ ይገኛል። ከዚህም በተጨማሪ ብሩክ ሆልዲንግ ግሩፕ ለኢትዮጵያውያን ወገኖች የስራ ዕድል ከመፍጠር አልፎ በየሳምንቱ በቋሚነት ተከታታይ ሽልማቶችን የሚያበረክት ማህበራዊ ኃላፊነትን በመወጣት ለበርካታ በጎ አድራጎት ድርጅቶችም የተለያዩ ድጋፎች ሲያደርግ ቆይቷል። ድርጅቱ እስከዛሬ የተለያዩ ተቋማት፣ ግለሰቦች የረዳ ሲሆን ከዚህም ባሻገር ለመቄዶንያ እንዲሁም ለተለያዩ በጎ አድራጎት ድርጅቶች የተለያዩ በገንዘብና በቁሳቁስ ድጋፍ ሲያደርግ ቆይቷል። በተለይ ደግሞ አሁን በጣም የምንወደው የምናደንቀው በስራዎቹ አንቱታን ያተረፈው አርቲስት ሰለሞን ተካን የመኪና ሽልማት ሲሰጥ ደስታ ይሰማዋል። ክብራትና ክብራን እንኳን ደስ ያለን ለማለት ይወዳል። ብሩክ ሪል ስቴት የዚህ የመኪና ስጦታ አበረካች። ጭብጨባ ያንሳል። ዛሬ BYD ለየት ያለች መኪና ነች። እንግዲህ ይህንን የመኪናውን ጨምሮ አጠቃላይ ዝግጅቱን ለማድረግ 5 ሚሊዮን ብር በላይ ብሩክ ሪል ስቴት ወጪ አድርጓል። እጅግ አድርገን እናመሰግናለን። ትሪፕል ኢንተርናሽናል ሆቴል ደግሞ እዚህ ያለንበት እንደምትመለከቱት ይህንን ፕሮግራም የተሳካ እንዲሆን ስላደረገልን እጅግ አድርገን እናመሰግናለን። ወደኋላ ላይ የኮክቴል ስነስርዓትም ይኖረናል። ክቡራትና ክቡራን በድጋሚ እንኳን ደህና መጣችሁ እላለሁ። ታዋቂውን ቲክቶከር አዶናይ እንኳን ደህና መጣችሁ እንዲልና ንግግር መክፈቻ እንዲያደርግ ወደዚህ በአክብሮት ጋብዛለሁ። እዛው እናደርግና ጥያቄና መልስም ካላችሁ እዛውን ጨርስና ከዛው ሌሎች ስነስርዓቶች እናልፋለን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። ቢካዝ በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው የማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት በጣም ምስጋና ከልብ ነው። እወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪዩ ስለመጣችሁ። ፎሎው ላረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን እወዳችኋለሁ በጣም ቴንኪዩ። እና ምስጋና መስጠት እፈልጋለሁ ለብሩክ ሪል ስቴት ቴንኪዩ ሶ ማች። ይህ መኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዞ 1.5 ሚሊዮን ፎሎወር ነበረ የመግባት ዓላማችን፣ ግን ምንም ችግር የለውም ለጋሽ ሰለሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እናም ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንኪዩ ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የኔ አባት ቴንኪዩ ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናችኋለሁ። ቴንኪዩ። እሺ እጅግ አድርገን እናመሰግናለን። እናንተም የዚያው አካል ስለሆናችሁ አሁን ደግሞ የዛሬው ሙሽራችን ባለ መኪና የሆነው አርቲስት ሰለሞን ተካን የምንወደው አንጋፋውን አርቲስት ምን ተሰማው የሚለውን ነገር እስኪ እንስማ ካንደበቱ አይደል? መጀመሪያ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብሩን ይውሰዱ። ከዛ ምን ተሰማ? ጫጫታ ላይ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ። እንግሊዝኛና
ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ፣ የተሰጠኝ ባለኝ በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላቀው አንድ ትንሽ ልጅ አለ፣ አዲስ አበባ ዩኒቨርሲቲ ተማሪ። እሱ ክብሩን ይውሰድ። አዶናይ ደግሞ የሀሳቡ ጠንሳሽ፣ የሀሳቡ አራማጅ። ይሄ ብላቴና በእውነት በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህንን ልጅ ይህን ብላቴና አናገኘውም ነበረ። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው፣ ለኩዮችህ ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለው፣ አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነህ አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለህም፣ የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንክ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፉጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም ከኔም ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያውጣ። ይህንን ነው የምለው። ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይሄ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይን ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው፣ እግዚአብሔር ስለማያንቀላፋ ነው ይህንን ልጅ የአገር ካስማ ያደረገው። ምን አለ ወደ እሱ ዕድሜ ወሰደን። መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር መሴንጀር ነህ። ለወጣቱ በተለይ መልእክተኛ ነህ። ያው ቁልፏችን ትመስላለች። ዛሬ መኪናውን ያሽከረከረ እስኪ ጭብጨባ አስብላችሁ። Mestiyan gabi na. Kita gabi.